ሰላም ጤና ይስጥልኝ እንደምን አምሽታችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ አርብ ጥር 15 2018 አውደ ዜና ተጀምሯል። በምሽቱ የዜና ወጃችንን በርካታ ዘገባዎችን ወደ እናንተ እናደርሳለን። የቢዝነስና የምጣኔ ሀብት ዘገባችንም ሰዓቱን ጠብቆ ይቀርባል። ዜናዎችን እየመራው ሀና ፍሳ ከእናንተ ጋር ቆይታ አደርጋለሁ። አብራችሁን ቆዩ። በመጀመሪያው ክፍለ ጊዜ የመረጃ ጥንቅራችን የሰላም ስምምነት ጅማሮችን ደግፋለሁ ያለው አብን በአማራ ክልል የተቋረጡ የልማት ስራዎች እንዲጀመሩ መጠየቃቸውን በትግራይ ክልል የዘፈቀደ እስርና ሰዎችን የመሰወር ድርጊት እየተፈጸመ ነው ሲል ሂዩማን ራይትስ ፈርስት የተባለ የሰብአዊ መብት ተሟጋች መግለጹን አምባሳደር ዲና ሙፍቲ ኢትዮጵያ የባህር በር ባለቤትነት ጥያቄዋን ለማስመለስ ጦርነትን እንደማትጠቀም መናገራቸውን የተመለከቱ ጉዳዮችን ወደ እናንተ እናደርሳችኋለን። አብራችን ቆዩ። እንኳን አደረሰን እየተባባልን አንዳችን ለአንዳችን ያለንን መልካም ምኞት ፍቅራችንን እንገልጻለን። እንኳን ለብርሃነ ልደቱ አደረሳችሁ። አቢሲኒያ የሁሉም ምርጫ። የሰላም ስምምነት ጅማሮችን ደግፋለሁ ያለው አብን በአማራ ክልል የተቋረጡ የልማት ስራዎች እንዲጀመሩ ጠየቀ። በአማራ ክልል በሚንቀሳቀሱ የታጣቂ ኃይሎችና በመንግስት መካከል በቅርቡ መደረግ የጀመሩ ድርድሮችና ስምምነቶች የአማራን ሕዝብ ከተጋረጠበት ሰፊ አደጋ ለማላቀቅ ወሳኝ መፍትሄዎች እንደሆኑ አምናለሁ ሲል የአማራ ብሔራዊ ንቅናቄ አብን መግለጫ ሰጥቷል። የድርድር ሂደቶችና የሰላም ስምምነቶች ተጠናክረው እንዲቀጥሉ ሲልም ጥሪውን አቅርቧል። በፋኖ ስም የትጥቅ እንቅስቃሴ እያደረጉ ያሉ ኃይሎች የሰላም አማራጭን መቀበላቸውና የፖለቲካዊ ድርድሮችን አካል መሆናቸው በአንድ በኩል ለአማራ ሕዝብ ረፍት የሚሰጥ ሲሆን በሌላ በኩል ደግሞ የኢትዮጵያ ጠላቶች የሚያካሂዱትን የእጅ አዙር ውጊያ የሚያስቆም ነው ሲል ፓርቲው አክሏል። ይህም በትጥቅ እንቅስቃሴ ውስጥ ያሉ ወንድሞቻችን እየከፈሉ ያሉትን አላስፈላጊ መስዋዕትነት ያበቃል ያለው አብን ሌሎች በትጥቅ እንቅስቃሴ ውስጥ ያሉ ወንድሞችም የህዝባቸውን ሰላም በማስቀደም ሂደቱን እንዲቀላቀሉ ሲል ጥሪውን አቅርቧል። አብን ለመንግስት ባቀረበው ጥሪ ደግሞ የፌዴራልና የክልል መንግስታት የተጀመሩ የድርድር ቃል ኪዳኖችና የሰላም ስምምነቶች እንዲጸኑ ሲል ጠይቋል። አክሎም የሰላም አማራጭን የተቀበሉ አካላትን በዘላቂነት የማቋቋም ስራን እንዲያጠናክሩና በመንግስት መዋቅር ውስጥ ሆነው ክልሉን እያመሱ ያሉ ሁለት ረገጦችን እንዲያጥሩ እናሳስባለን ብሏል። ፓርቲው የሰላም ሂደቱ ለዘላቂ ልማት መደላደል የሚፈጠር በመሆኑ መንግስት የስራ ዕድል በመፍጠር የሰላም መሰረቶችን እንዲያጠናክር፣ በግጭት ምክንያት ተቋርጠው የቆዩ የልማት ስራዎች እንዲቀጥሉና አዳዲስ ፕሮጀክቶች ታቅደው እንዲጀመሩ ሲል ጠይቋል። አብን የአማራ ህዝብ የሰላም ጅማሮች እንዲደግፍና ባለፉት ዓመታት የደረሰበትን መከራ ለመቀልበስም ከተሰለፉ ሀገራዊና ክልላዊ በጎ ኃይሎች ጋር በመተባበር አቅሙን አሟጦ እንዲታገል ሲልም በዛሬ መግለጫ ላይ ጥሪውን አቅርቧል። በትግራይ ክልል የዘፈቀደ እስርና ሰዎችን የመሰወር ድርጊት እየተፈጸመ ነው ሲል ሂዩማን ራይትስ ፈርስት የተባለ የሰብአዊ መብት ተሟጋች ገለጸ። የሰብአዊ መብት ተሟጋቾቹ ሂዩማን ራይትስ ፈርስት በትግራይ ክልል በርካታ የዘፈቀደ እስር፣ ሰዎችን የመሰወር ድርጊት እንዲሁም አካላዊ ጉዳት የማድረግ ተግባር እየተፈጸመ መሆኑን በመጥቀስ የሰብአዊ መብት ሁኔታ አሳሳቢ እየሆነ መጥቷል ሲል ገልጿል። ድርጅቱ ትላንት ሐሙስ ጥር 14 ቀን 2018 ዕለት ባወጣው መግለጫ በክልሉ በተለያዩ አካባቢዎች የተፈጸሙ በርካታ እገታዎችና እስራቶች መፈጸማቸውን ገልጸዋል። የሰብአዊ መብት ጥሰቶቹ ያለ ሕግ አግባብ ነጻነትን የመንፈግ አዝማሚያ መኖሩን እንደሚያሳዩ ሂዩማን ራይትስ ፈርስት አስጠንቅቋል። መግለጫው ከተጠቀሱት ጉዳዮች መካከል ከ5 ወራት በፊት በመቀሌ ከተማ ወደ ቤቱ ሲመለስ በታጠቁ ሰዎች ተወስዷል የተባለው ፊሊሞን ገብረ ሕይወት አንዱ ሲሆን እስካሁን ያለበት ቦታም ሆነ ሁኔታ አይታወቅም ብሏል። የካሜራ ባለሙያና የፍላሪ ፕሮዳክሽን ባለቤት የሆነው ፊሊሞን ከጠፋ ወራትን ያስቆጠረ ቢሆንም ስለሚገኝበት ቦታ ምንም አይነት መረጃ ለመኖሩን ዘገባው አመላክቷል። ሂዩማን ራይትስ ፈርስት በመግለጫው አክሎም የኤርትራ መንግስት ተቃዋሚ በመሆን የሚታወቁትና መቀሌ ውስጥ ታፍነዋል የተባሉት ኤርትራዊ ዮሐንስ አብርሃን ጉዳይ ጠቅሶ ስለ ግለሰቡ ወቅታዊ ሁኔታም ሆነ ስላለበት ቦታ ምንም አይነት መረጃ አለመኖሩን ገልጸዋል። እንደ ሂዩማን ራይትስ ፈርስት ገለጻ የቀድሞ የትግራይ ኃይሎች ከፍተኛ አመራር ብርጋዴር ጀነራል ጉሽ ገብረ መታሰርን ጠቅሶ ጀነራሉ ከቀናት በፊት መታሰራቸውና እስካሁንም ፍርድ ቤት አለመቅረባቸውን ገልጿል። ታሳሪዎቹ የሚገኙበትን ቦታና የህግ ሂደቶችን የማግኘት መብቶቻቸውን በተመለከተም ይፋዊ መረጃ አለመኖሩ ከባድ ሰብአዊና ህጋዊ ስጋት መሆኑን ሂዩማን ራይትስ ፈርስት አስጠንቅቋል።
አምባሳደር ዲና ሙፍቲ ኢትዮጵያ የባህር በር ባለቤትነት ጥያቄዋን ለማስመለስ ጦርነትን እንደማትጠቀም ተናገሩ። በሕዝብ ተወካዮች ምክር ቤት የውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ አባል አምባሳደር ዲና ሙፍቲ ኢትዮጵያ የባህር በር ባለቤትነት ጥያቄዋን ለማስመለስ ጦርነትን እንደማትጠቀም ተናግረዋል። ከጎረቤት ሀገራት ጋር ድንበር ብቻ ሳይሆን ታሪክና ሕዝብን የምትጋራው ኢትዮጵያ ጥያቄዋን ለማስመለስ ጦርነትን አትፈልግም ያሉት አምባሳደር ዲና ጥያቄዋ መመለሱ ግን የህልውና ጉዳይ በመሆኑ ሁሉንም ሰላማዊ አማራጮች ትጠቀማለች ነው ያሉት። የኢትዮጵያ የባህር በር ባለቤትነት ጥያቄ ከፖለቲካዊና ኢኮኖሚያዊ ፍላጎት ባለፈ የሀገሪቱ የህልውና ጉዳይ መሆኑንም ጠቁመዋል። ዓለም በፍትሃዊ ጥያቄነቱ ያመነበትና ድጋፍ እያደረገበት ያለው የኢትዮጵያ የባህር በር ባለቤትነት ጥያቄ ሀገሪቱን ረጅም ጊዜ ታጥራ ከቆየችበት የጂኦግራፊ እስረኝነት የሚያላቅቃት ነው ሲሉም ተናግረዋል። ሀገር የባህር በር ሲኖራት በሚነቃቃው ኢኮኖሚያዊ የምታረጋግጠው ሉዓላዊነት በታሪክና በመልክዓ ምድራዊ አቀማመጥ የሚደገፍ መሆኑንም አመላክተዋል። ኢትዮጵያ እየጨመረ ባለው የህዝብ ቁጥር ልክ የሚጨምር የንግድ እንቅስቃሴ የሚኖራት በመሆኑ የባህር በር አማራጭ መኖር አጠያያቂ ያልሆነ የተባበሩት መንግስታት ድርጅት የሚደግፈው ሀሳብ መሆኑንም አክለዋል። የኢትዮጵያን ፍትሃዊ የባህር በር ባለቤትነት ጥያቄና የምትከተለውን ሰላማዊ መንገድ የሚደግፉ ሀገራት ቁጥርም ከጊዜ ወደ ጊዜ የጨመረ መሆኑን መናገራቸውን ኢቢሲ ዘግቧል። በጋምቤላ ከተማ ከዛሬ ጀምሮ ላልተወሰነ ጊዜ ሞተር ሳይክል ማሽከርከር የተከለከለ መሆኑን የከተማ አስተዳደሩ ገለጸ። በጋምቤላ ከተማ ባለው ወቅታዊ የጸጥታ ሁኔታ ምክንያት ከዛሬ ጀምሮ ማንኛውም የመንግስትም ሆነ የግል ሞተር ሳይክሎች ላልተወሰነ ጊዜ ማሽከርከር በጥብቅ የተከለከለ መሆኑን የከተማው አስተዳደር አስታውቋል። በከተማው የሚገኙ ሆቴሎችና ግሮሰሪዎችም አገልግሎት መስጠት የሚችሉት እስከ ምሽቱ 2 ሰዓት ድረስ ብቻ መሆኑን አስተዳደሩ ገልጸዋል። የከተማ አስተዳደሩ ይህንን የገለጸው በጋምቤላ ከተማ ባለው ወቅታዊ የጸጥታ ሁኔታ ላይ ከተወያየ በኋላ መሆኑን የከተማው የመንግስት ኮሚኒኬሽን ጉዳዮች በትላንትናው ዕለት ባወጣው መግለጫ ላይ አመልክቷል። የከተማ አስተዳደሩ ከውይይቱ በኋላ ባሳለፈው ውሳኔም ከሞተር ሳይክል ክልከላ በተጨማሪ በከተማው የሚገኙ ባለሶስት እግር ተሽከርካሪ ባጃጆችም አገልግሎት መስጠት በሚችሉበት ጊዜ ላይም ገደብ መጣሉን አስታውቋል። በውሳኔው መሰረትም በጋምቤላ ከተማ የሚገኙ ባጃጆች አገልግሎት መስጠት የሚችሉት ከጠዋቱ 1 ሰዓት እስከ ምሽቱ 1 ሰዓት ብቻ መሆኑን ገልጸዋል። እነዚህን ክልከላዎችና ገደቦች ጥሶ በተገኘ ማንኛውም ግለሰብ ላይ አስተዳደራዊ እርምጃ የሚወሰድበት መሆኑንም የጋምቤላ ከተማ አስተዳደር በመግለጫው ላይ አስታውቋል። በጋምቤላ ክልል ከወር በፊት የተከሰተው የጸጥታ መደፍረስ በርካታ ማህበራዊ እንቅስቃሴዎችን አስተጓጉሎ መቆየቱ ይታወሳል። የተወዳጁ ተመልካቾቻችን እየተከታተላችሁት ያላችሁት ከአባይ ቴሌቪዥን የአውደ ዜና የመረጃ ሰዓታችን አሁንም ቀጥሏል። ወደ ሁለተኛው ዙር ጥንቅራችን ስናልፍ የጀርመኑ የውጭ ጉዳይ ሚኒስትር የኢትዮጵያ የባህር በር የማግኘት ጥያቄ ተገቢና ምክንያታዊ መሆኑን መግለጻቸውን በተሻሻለው አዋጅ መሰረት የኢትዮጵያ የአቪዬሽን የደህንነት ስራዎችን በበላይነት የማስፈጸም ስልጣን የደህንነት መስሪያ ቤቱ እንደሚሆን መገለጹን ጨምሮ ሌሎች መረጃዎችን ቴዎድሮስ አይቼ ይዟል። ተከታትለን እንመለስ። በተሻሻለው አዋጅ መሰረት የኢትዮጵያ የአቪዬሽን የደህንነት ስራዎችን በበላይነት የማስፈጸም ስልጣን የደህንነት መስሪያ ቤቱ እንደሚሆን ተገለጸ። ከ20 ዓመታት በላይ በስራ ላይ የቆየውን የኢትዮጵያ አቪዬሽን ደህንነት አዋጅ የሚያሻሽል የአዋጅ ረቂቅ ትላንት ሐሙስ ጥር 14 ቀን 2018 ዓ.ም በተካሄደው የህዝብ ተወካዮች ምክር ቤት ስብሰባ ላይ የቀረበ ሲሆን በተሻሻለው አዋጅ መሰረት የተቋሙን የደህንነት ስራዎችን በበላይነት የማስፈጸም ስልጣን ለብሔራዊ መረጃና ደህንነት አገልግሎት መስሪያ ቤት መሰጠቱ ተገልጿል። አዲሱ አዋጅ በዋናነት የኢትዮጵያ ሲቪል አቪዬሽን ባለስልጣንና የብሔራዊ መረጃና ደህንነት አገልግሎት ባለስልጣንና ተግባራት ላይ ማሻሻያዎችን እንዲሁም የአቪዬሽን ደህንነት አገልግሎት ክፍያና የመንገደኞች ፍተሻን ጨምሮ በነባሩ አዋጅ ውስጥ ያልተካተቱ አዳዲስ ድንጋጌዎችን ማካተቱ ተገልጿል። ብሔራዊ የአቪዬሽን ሴኩሪቲ ጥራት ቁጥጥር የተባለ የሥራ ክፍል እንዲቋቋም በአዋጅ ማሻሻያው ኃላፊነት የተሰጠው መስሪያ ቤቱ ያለ ገደብ በማንኛውም ቦታ በመንቀሳቀስ የአቪዬሽን ደህንነት ፖሊሲዎች፣ ፕሮግራሞችና መስፈርቶች አተገባበር ተገቢነት የማረጋገጥ ስልጣንም ተሰጥቶታል። በዚህ ረገድ ነገሮች ከተከሰቱም የእምነት እርምጃ የመውሰድና የማስወሰድ ኃላፊነትም ተጥሎበታል። መስሪያ ቤቱ በሀገር ውስጥ ከሚያከናውናቸው የመረጃና ደህንነት ተግባራት በተጨማሪ ከሌሎች አቻ ተቋማት በመተባበር ዓለም አቀፍ የወንጀል ሪከርድ ያላቸውን ተጠርጣሪዎችን የሚመለከት መረጃ በመለዋወጥ ክትትልና ቁጥጥር የማድረግ ኃላፊነት እንዳለበት የማብራሪያ ሰነዱ አመላክቷል።
በዚህ መሰረት ተቋሙ ሽብርተኝነትንና የተደራጁ ወንጀሎችን በመከላከል ረገድ እንደ ሀገር ያለበትን ኃላፊነት መወጣት ያለበት በመሆኑ ይህ ተግባር ለእርሱ መሰጠቱ በሰነዱ ላይ ሰፍሯል። በተጨማሪም በአዋጅ ማሻሻያው ኦፕሬተሮችና በኤርፖርት ውስጥ የአቪዬሽን ደህንነት አገልግሎት የሚያገኙ ማንኛውም አካላት የደህንነት አገልግሎት ክፍያ ለብሔራዊ መረጃና ደህንነት አገልግሎት የመፈጸም ግዴታ የሚጥል ድንጋጌ ተካቷል። የክፍያ መጠኑ በየጊዜው እየተጠና በብሔራዊ መረጃና ደህንነት አገልግሎትና በኢትዮጵያ አየር መንገድ ግሩፕ በጋራ እንደሚወሰንና እንደሚሻሻል የተገለጸ ሲሆን ይህንኑ የክፍያ ተመን የኢትዮጵያ ሲቪል አቪዬሽን ባለስልጣን ባለው ተቋማዊ አሰራር መሰረት ለሚመለከታቸው አካላት እንደሚያሳውቅ በአዋጅ ማሻሻያው ላይ ሰፍሯል። አነጋጋሪ ሆና የከረመችው ሶማሌላንድ በፕሬዝዳንቷ በኩል ከእስራኤል ጋር መምከሯ ተገለጸ። የሶማሌላንድ ፕሬዝዳንት አብዱራህማን መሐመድ ስዊዘርላንድ ውስጥ ከተካሄደው የዓለም ኢኮኖሚ ፎረም ስብሰባ በተጓዳኝ ከአሜሪካና ከእስራኤል ባለስልጣናት ጋር ውይይት ማድረጋቸው ተነግሯል። ዳቮስ ተገኝተው የነበሩት ፕሬዝዳንቱ ባደረጓቸው የተለያዩ ውይይቶች ትኩረት ያደረጉት የግዛቲቱን ዓለም አቀፋዊ ግንኙነት ማጠናከርና የውጭ ሀገራት መዋለ ንዋይ መሳብ ላይ ነው ተብሏል። የፕሬዝዳንት አብዱራህማን ከእስራኤሉ ፕሬዝዳንት አይዛክ ሄርዞግና የትራምፕ ድርጅቶች ምክትል ዋና ስራ አስፈጻሚ ከሆኑት የትራምፕ ልጅ ኤሪክ ትራምፕን ጨምሮ ከሌሎች ከፍተኛ ባለስልጣናትና የንግድ ሰዎች ጋር ውይይት አድርገዋል። የሶማሌላንድ ባለስልጣናት እንዳሉት የፕሬዝዳንቱ ውይይት በምጣኔ ሀብታዊ ትብብር፣ በኢንቨስትመንት እድሎች እንዲሁም በቀይ ባህርና በኤደን ባህረ ሰላጤ ባለው ቁልፍ ሚና ላይ ያተኮረ እንደነበር ተገልጿል። በተጨማሪም የሶማሌላንድ ፕሬዝዳንት የበርበራ ወደብ ለመርከቦች ያለውን አመችነት በመጥቀስ ሀገራቸው ለኢንቨስትመንት ክፍት መሆኗን በመግለጽ ጥሪ አቅርበዋል። የፕሬዝዳንቱ ከፍተኛ አማካሪ የሆኑት ዶክተር አብዱራህማን ጓሌ ባይሌ ለቢቢሲ ሶማለኛ እንዳረጋገጡት ከኤሪክ ትራምፕ ጋር በተደረገው ውይይት በሶማሌላንድ ስላለው የኢንቨስትመንት እድሎች ማንሳታቸውንና ኤሪክ ያለውን ፍላጎት መግለጹን ተናግረዋል። ሶማሌላንድ ከእስራኤል የመጀመሪያውን የሀገርነት እውቅና ካገኘች በኋላ በቀጠናው አነጋጋሪ ሆና መከሰቷ ይታወቃል። የእስራኤልን እውቅና መስጠት የተቃወሙ የተለያዩ ሀገራት ተከታታይ መግለጫዎችንና ትችቶችን ከሰነዘሩ በኋላ ሰሞኑን የሚዲያ ትርምሱ ጋብ ብሏል። የጀርመኑ የውጭ ጉዳይ ሚኒስትር የኢትዮጵያ የባህር በር የማግኘት ጥያቄ ተገቢና ምክንያታዊ መሆኑን ገለጹ። ኢትዮጵያን የጎበኙት የጀርመኑ የውጭ ጉዳይ ሚኒስትር ዮሐን ቫድፉል የኢትዮጵያ የባህር በር ጥያቄ ተገቢና ምክንያታዊ መሆኑን ተናግረዋል። የጀርመኑ የውጭ ጉዳይ ሚኒስትር ይህንን ያሉት ከኢትዮጵያ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ጋር በሁለቱ ሀገራት መካከል ያለውን የሁለትዮሽ ግንኙነት ማጠናከር በሚቻልባቸውና በባለብዙ ወገን ዲፕሎማሲያዊ ግንኙነት ጉዳዮች ላይ ውይይት ካደረጉ በኋላ በሰጡት የጋራ መግለጫ ላይ ነው። ዮሐን ቫድፉል ኢትዮጵያን የሚያክል ስፋት ያለው ሀገር አስተማማኝ የባህር በርና የወደብ መሰረተ ልማት ፍላጎት እንደሚኖረው ፍጹም ግልጽ ነው ሲሉ ተናግረዋል። ለኢትዮጵያ የባህር በር ጥያቄም ሰላማዊና ምክንያታዊ መፍትሄዎች ሊገኙ እንደሚችሉና እንደሚያስፈልግም ገልጸዋል። የጀርመኑ የውጭ ጉዳይ ሚኒስትር በዚሁ መግለጫቸው ላይም 120ኛ ዓመት የሞላውን የሁለቱን ሀገራት የዲፕሎማሲያዊ ግንኙነት አጠናክረው እንደሚቀጥሉ ተናግረው ኢትዮጵያ ለጀርመን ኢኮኖሚ ትልቅ አቅም ያላት ሀገር መሆኗንም ጠቁመዋል። ኢትዮጵያ ለጀርመን ኩባንያዎች ሰፊ የኢንቨስትመንት እድል እንዳላት ጠቅሰው በቢሾፍቱ እየተገነባ ያለው ዓለም አቀፍ አውሮፕላን ማረፊያ ለዚሁ ትልቅ ማሳያ መሆኑን ገልጸዋል። ዮሐን ቫድፑል አክለውም ኢትዮጵያ በአፍሪካ ቀንድ ሰላምና መረጋጋት እንዲሰፍን እንዲሁም በሶማሊያ ያለውን የሰላም ማስከበር ተልዕኮ በመደገፍ ረገድ እያከናወነች ያለውን ተግባር አድንቀዋል። የኢትዮጵያ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ በበኩላቸው ከዮሐን ቫድፉል ጋር ውጤታማ ውይይት ማድረጋቸውን ጠቁመው በሁለቱ ሀገራት መካከል ያለውን የፖለቲካና የልማት ትብብር ይበልጥ ለማሳደግ መግባባት ላይ መድረሱን ተናግረዋል። ጀርመን በቴክኖሎጂ ሽግግር፣ በኢንዱስትሪና በንግድ ዘርፎች ያላትን ድጋፍ እንድታጠናክርም የውጭ ጉዳይ ሚኒስትሩ ጥሪ አቅርበዋል። ጠቅላይ ሚኒስትር አብይ አህመድና የጀርመን ውጭ ጉዳይ ሚኒስትር ዮሐን ቫድፑል በትናንትናው ዕለት በአዲስ አበባ በሁለትዮሽ ጉዳዮች ላይ መወያየታቸውም ይታወቃል። የአሜሪካ የጦር መርከቦች ወደ ኢራን እያቀኑ መሆናቸውን ትራምፕ ተናገሩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሰሞኑን በስዊዘርላንድ ሲካሄድ በቆየው የዓለም ኢኮኖሚ ፎረም ላይ ከተሳተፉ በኋላ ወደ ሀገራቸው ሲመለሱ እንደገለጹት የጦር መርከቦች ቡድን ወደ ኢራን መንቀሳቀሳቸውን ተናግረዋል። ነገር ግን ፕሬዝዳንት ትራምፕ የጦር መርከቦቹን በኢራን ላይ እንደማይጠቀሙባቸው ተስፋ እንዳላቸው መናገራቸውን ቢቢሲ ዘግቧል። አስፈላጊ ሆኖ ከተገኘ በማለት በርካታ መርከቦቻችን ወደዚያ አቅጣጫ እያመሩ ነው ያሉት ትራምፕ ምንም ነገር እንዳይከሰት ነው የምፈልገው፣ ነገር ግን በጣም በቅርበት እየተከታተልናቸው ነው ሲሉ ትኩረታቸውን ኢራን ላይ ማድረጋቸውን ተናግረዋል። ስማቸው ያልተጠቀሰ የአሜሪካ ባለስልጣናት የጦር አውሮፕላን ተሸካሚ
ዩኤስኤስ አብርሃም ሊንከን የተባለ የጦር መርከብን ጨምሮ ሌሎች አውዳሚ መርከቦች በቀጣይ ቀናት ወደ አካባቢው እንደሚደርሱ መናገራቸውን ደግሞ ሮይተርስ ዘግቧል። በቀጠናው ያሉትን የአሜሪካ ወታደራዊ ሰፈሮች ከኢራን ጥቃቶች ለመጠበቅ ተጨማሪ የአየር ጥቃት መከላከያ ስርዓቶች በመካከለኛው ምስራቅ ለመትከል እየታሰበ ነው ሲልም አንድ ባለስልጣን ገልጿል። በኢራን ውስጥ የተቀሰቀሰው ተቃውሞ ተባብሶ ከአሜሪካ ጋር የነበረው ፍጥጫ በጠነከረበት ባለፈው ሳምንት በኢሲያ ፓሲፊክ አካባቢ ተሰማርተው የነበሩ የአሜሪካ መርከቦች ወደ አካባቢው ጉዞ ጀምረዋል። ትራምፕ በርካታ ተቃዋሚዎች በተገደሉበት ወቅት አሜሪካ ጣልቃ እንደምትገባ በተደጋጋሚ ሲያስጠነቅቁ የቆዩ ሲሆን ተቃውሞው ግን እየተቀዛቀዘ መጥቷል ተብሏል። ኢራን ተቃዋሚዎችን በመግደልና የኒውክሌር ፕሮግራሟን መልሳ በመጀመሯ እያስጠነቀቁ ያሉት ዶናልድ ትራምፕ የጦር መርከቦቻቸው ወደ አካባቢው መሰማራታቸውን ጠቁመዋል። ከአባይ ቴሌቪዥን የሚተላለፍላችሁ የምሽት ዘገባዎቻችን አሁንም እንደቀጠሉ ናቸው። አሁን ደግሞ የቢዝነስና ምጣኔ ሀብት ጉዳዮች የሚቀርቡበት ሰዓት ላይ ደርሰናል። መረጃዎቹን ዘርፋይል ሀብታሙ ያቀርባቸዋል። ተከታትለን እንመለስ። የኢትዮጵያ ንግድ ባንክ በ2018 በጀት ዓመት አጋማሽ ካቀረበው ብድር ውስጥ ከ91 በመቶ በላይ ለግሉ ዘርፍ መስጠቱን አስታወቀ። የኢትዮጵያ ንግድ ባንክ የ2018 በጀት ዓመት የግማሽ ዓመት አፈጻጸም ግምገማ ጉባኤ ላይ እንደተገለጸው ባንኩ በግማሽ በጀት ዓመቱ ብቻ 321 ቢሊዮን ብር ብድር ማቅረቡን አስታውቋል። ከቀረበው ብድር ውስጥም 293.9 ቢሊዮን ብሩ ወይም ከ91 በመቶ በላይ የሚሆነው ለግል ዘርፍ ማለትም ለተለያዩ አምራቾች፣ አስመጪና ላኪዎች እንዲሁም በተለያዩ የአገልግሎትና ሌሎች የኢንቨስትመንት ዘርፎች ለተሰማሩ የቀረበ መሆኑ ተገልጿል። ባንኩ ካቀረበው ብድር ውስጥም 51.3 ቢሊዮን ብሩ ለሲቢ ብር ደንበኞች የቀረበ ነው ሲል አስታውቋል። ለመንግስት ትላልቅ የልማት ፕሮጀክቶች ከፍተኛ ብድር ሲያቀርብ የነበረው ባንኩ በተያዘው በጀት ዓመት የዲያስፖራ ብድርን ጨምሮ የተለያዩ የብድር አማራጭ አቅርቦቶችን በማስፋት የብድር ተደራሽነቱን እያሳደገ መሆኑ ተጠቁሟል። በግምገማው ጉባኤ ላይ የባንኩ ፕሬዝዳንት ተወካይና የኮርፖሬት አገልግሎቶች ኤክስኪዩቲቭ ምክትል ፕሬዝዳንት አቶ ኤፍሬም መኩሪያ እንደገለጹት በዓለም አቀፍ ገበያ በተለይም በገቢና ውጭ ንግድ ላይ የተሻለ አፈጻጸም አስመዝግቧል ሲሉ ተናግረዋል። በዚህም በበጀት ዓመቱ መጀመሪያ ባንኩ የነበረውን 1.6 ትሪሊዮን ብር አጠቃላይ ተቀማጭ በበጀት ዓመቱ አጋማሽ ወደ 2.02 ትሪሊዮን ብር ማሳደግ መቻሉና 2.39 ቢሊዮን ዶላር የውጭ ምንዛሪ መሰብሰብ መቻሉን አቶ ኤፍሬም ገልጸዋል። የባንኩ ደንበኞች ብዛትም 45 ሚሊዮን እንዲሁም የቅርንጫፎቹን ብዛት 1918 መድረሱን አስታውቋል። ኢትዮጵያ ከውጭ ቀጥታ ኢንቨስትመንት ከ18 ቢሊዮን በላይ ዶላር ገቢ ማግኘቷ ተነገረ። የኢትዮጵያ ኢንቨስትመንት ኮሚሽን ኢትዮጵያ ባለፉት 5 ዓመታት ከውጭ ቀጥታ ኢንቨስትመንት ከ18.6 ቢሊዮን ዶላር በላይ ገቢ ማግኘቷን አስታውቋል። ኮሚሽኑ በምስራቅ አፍሪካ ቀዳሚ መዳረሻ መሆኗንም ጠቁሟል። የኮሚሽኑ ኮሚሽነር ዶክተር ዘለቀ ተመስገን ሀገሪቱ ያስመዘገበችው የ18.6 ቢሊዮን ዶላር የኢንቨስትመንት ፍሰት በአፍሪካ ደረጃ ያላትን ተመራጭነት የሚያረጋግጥ ነው ብለዋል። በ2018 በጀት ዓመት የመጀመሪያ 6 ወራት ውስጥ ብቻ ከ245 በላይ ለሚሆኑ የውጭ ባለሀብቶች የኢንቨስትመንት ፍቃድ መስጠቱን በማሳያነት አንስተዋል። ይህም ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸርም የ11.6 በመቶ ጭማሪ እንዳለው ገልጸዋል። ኮሚሽኑ የኢንቨስትመንት ምህዳሩን ይበልጥ ለማሻሻል ለዲጂታላይዜሽን ስራዎች ቅድሚያ ሰጥቶ እየሰራ እንደሚገኝና የተቋማት ዘመናዊ አሰራር ባለሀብቶችን እምነት እያሳደገ መሆኑን መናገራቸውን ፕሬስ ዘግቦታል። ለማክሮ ኢኮኖሚ ማሻሻያ፣ ለኢንቨስትመንት ማስታወቂያ ስራዎችና ከባለ ድርሻ አካላት ጋር ለተደረገው ጠንካራ ትብብር ለውጤቱ መገኘት እንደመነሻ መሆናቸውንም ኮሚሽነሩ አብራርተዋል። በሪል ስቴት አልሚዎችና በቤት ገዢዎች መካከል የሚፈጠሩ አለመግባባቶች የሚፈታ ስምምነት ተደረገ። ስምምነቱ በኢትዮጵያ የሪል ስቴት ግብይት ላይ በሻጭና በገዢ መካከል ያለውን አለመተማመን ለመቅረፍ ያስችላል የተባለ ሲሆን ይህ ስምምነት የተደረገው በኢትዮጵያ ሪል ስቴት አልሚዎች ማህበርና በአዲስ አበባ ንግድና ዘርፍ ማህበራት መካከል ነው። የፊርማው ስምምነት ከዘርፉ ጋር በተያያዘ በሻጭና በገዢ መካከል አለመግባባት ሲፈጠር በረጅም የፍርድ ቤት ክርክር ከመግታት ይልቅ በግልግል ዳኝነት አማካኝነት ፈጣንና ፍትሐዊ መፍትሄ እንዲያገኝ ያደርጋል ተብሏል። የኢትዮጵያ ሪል ስቴት አልሚዎች ማህበር ከተመሰረተ 9 ወር ያስቆጠረ ሲሆን እየሰራቸው ያሉ ተግባራት በርካታ መሆናቸው ተገልጿል። ከነዚህም ውስጥ በዋናነት የገዢውን መብት ለማስጠበቅና የሪል ስቴት ሴክተሩን ገጽታ ለመገንባት ጥቂት ስነ ምግባር የጎደላቸው አልሚዎች ከድርጊታቸው እንዲቆጠቡና በኢትዮጵያ ጤናማ የሪል ስቴት ሴክተር እንዲሆን በመስራት ላይ ይገኛል ተብሏል። የኢትዮጵያ ሪል ስቴት አልሚዎች ማህበር ፕሬዝዳንት አቶ አለማየሁ ከተማ ማንኛውም ደንበኛ ገንዘቡን ከፍሎ ቤቱን ያላገኘ፣ ቤት ሰርቶ ክፍያውን ከገዢው ያላገኘ አልሚ እንዲሁም በሁለቱም በኩል ያለውን ችግር በጋራ ለመፍታት እንዲያስችል በዛሬው ዕለት ስምምነቱ መፈጸሙን ተናግረዋል። ከዚህ በፊት የነበሩት ችግሮች ደግሞ ምን ይመስላሉ የሚለው አሳሳቢ ስለሆነ ሀገሪቱ ውስጥ ያለውን ሁኔታም ስለምታውቁ ብዙዎች ጥቂት ገንቢዎች ባበላሹት የሪል ስቴቱ ስም የተበላሸ ስለሆነ ብዙ መልካም የሚሰሩ ቢኖሩ
ይሄንን ችግር በፍርድ ቤት የተወዛገበ ሁኔታዎች ለቤት ገንቢዎች አሰልቺ የሆነውን የፍርድ ቤት ሙግት በቻምበር ኦፍ ኮመርስ በኩል በአርቢትሬሽን ማኔጅ እንዲደረግ መንግስት ማቅጣጫ ስላስቀመጠ በዛ መልኩ ከነሱ ጋር ውል በመፈራረም ማንኛውም ኢትዮጵያ ውስጥ ገንዘቡን ከፍሎ ቤት ያላገኘ ቤት ሰርቶ ክፍያውን ከገዢው ያላገኘ ሁለቱም በኩል ያለውን ችግር በጋራ እንዲፈታ በዛሬው ቀን አግሪመንት ለማድረግ ወስነናል። ሀገራችን ውስጥ እንግዲህ እድገቱ ወንድማችን እንደገለጸው ከ130 ሚሊዮን በላይ ህዝብ ብዙ ቤት እንደሚፈልግ ክቡር ጠቅላይ ሚኒስትሩ ባለፈው ያቀረቡት 1,500,000 ቤት ግንባታ የሚገነባው ይሄ ሴክተር ነው። ስለዚህ ከዚህ ሴክተር ከፍተኛ እምነት ይጠበቃል፣ ከፍተኛ የሀገር ኃላፊነት ይጠበቃል። እንዲገነባለት የሰጠውን አካልም ጥቅሙን የማስከበር ኃላፊነት ይጠበቃል። ይሄን ሁሉ ነገር ለማድረግ የህግ ማዕቀፍ ቀደም ሲል ባለመኖሩ በፓርላማ ጸድቆ የህግ ማዕቀፍ ኖሮናል ማለት ነው። የሪል ስቴት ዘርፉ ለሀገር ውስጥና ለውጭ ኢንቨስተሮች መሰረታዊ መጠለያ ፍላጎትና የንብረት መብትን በማረጋገጥ በደንበኞች የሚፈጠሩ መጉላላቶችን በማስቀረት ገበያውን በማሳለጥና ኢኮኖሚን በማሳደግ የሪል ስቴቱን ዘርፍ በማሳደግ በሀገሪቱ ያለውን ችግር ለመፍታት ያለመ መሆኑን ገልጸዋል። ስትከታተሉት የነበረው የዕለተ አርብ ጥር 15 2018 ከአባይ ቴሌቪዥን የአውደ ዜና የመረጃ ጥንቅራችን ይህንን ይመስል ነበር። አብራችሁን ስለነበራችሁ ከልብ እያመሰገን በያላችሁበት መልካም ምሽት